ወደዚህ መምጣት አይጠበቅብሽ። ሐረግ ድራማ ክፍል 77 ተለቋል። ገብታችሁ እዩ ቤተሰቦቼ፣ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንዳያችሁ እንግዲህ ናታን እኔ አላደረኩም አንተ እንድትኖር እፈልጋለሁ። ምክንያቱም እኔ አንተን የምገለው በቁምህ ነው። ስለዚህ አንተ ሳታቅ እኔ አጠገብህ እገኛለሁ አንተ ባልጠበቅ ነገር ብሏል። እንግዲህ ከኤፍራታ ተስፋ ቆርጫለሁ እያለ ነው። ይሄ ግን እውነት ነው ወይ? ናታን እንዴት ነው? ምን አስቦ ይሁን? ከኤፍራታ ለምንድን ነው ተስፋ የሚቆርጠው? በእርግጥ ብዙ ነገሮች ተስፋ ሊያስቆርጠው ይችላል። ግን ቤዛ ደግሞ በተደጋጋሚ ተስፋ አትቁረጥ፣ ጠንክር እያለች ታበረታታለች እኮ እና በአሁኑ ሰዓት ግን ብዙም ስለ ኤፍራታ እያወራ አይደለም። ስለ ስራው፣ ስለ ድርጅቱ ነው። ለራሱ ቦታ እየሰጠ ነው። ናታን እንግዲህ ኤፍራታ እንግዲህ ለናታን ብላ መስዋዕትን እየከፈለች ነው። በአሁኑ ሰዓት ግን ያፌት ለውድቀት ተዘጋጅቷል። እንዳያችሁ አልፈራም ሄጄ ናታን እኔ እንዳልተሸነፍኩ እጅ ያሳያለሁ ብሎ ነው የመጣ። ቁስሉ ራሱ አልዳንለትም። በአሁኑ ሰዓት በጣም ተጎድቷል። ግን ናታን ሳይሆን የወጋው የገዛ ዘመዱ ነው፣ ከዳጊ ጋር ተስማምቶ ማለት ነው። ዳጊ ግን በጣም ነው የደነገጠው። ልጁ ግን አደረገው እውነቱን። ዳጊ ያለው ለማስፈራራት ብቻ ነው እንዲደነግጥ እና ለእህትም ብዙ ነገር ስላደረገው ለማስደንገጥ ብቻ ነበረ። ግን እሱ በጣም ነው የጎዳው። ይሄ ቀላል ነገር ነው ብሎ ደግሞ ቀላል አድርጎ አይቷል። ግን ደግሞ ያፌት ይሄ ነገር ከሰማ ራሱ ይገለዋል። ልጁ እንዳለ ግን ያፌት እናቴ ብታሳድገው ለእናቴ ክብር የለው፣ ቦታ የለውም። የሰርግ ቀን ራሱ እንደ ሌላ ሰው እኩል ነው ዛሬ ሰርጌ ላይ እንድትገኝ ብሎ እየነገራት፣ ይሄ ደግሞ በጣም አበሳጭቶኛል፣ ይገባዋል፣ እንደውም እጨምርለታለሁ እያለ እየፎከረ ነው። ብቻ ልጁ እንግዲህ አስመሳይም ይመስለኛል። ምክንያቱም ያ የሰርጉ ቀን ለያፌት ይፎክር ነበረ። እንደውም እነሱ እኮ ናታን ቀለበት አምጥቶ ሊያደርግለት ነበረ። አንተ አላየህም እንዴ? ባታ ይሻላል፣ ያ ድራማ አመለጠክ ብሎ ብዙ ነገሮችን አባብሶ ነበረ። ግን አሁን ደግሞ ያፌትን ጎርቶታል። ያፌት እንግዲህ በአሁኑ ሰዓት ብዙ እንትን አላለም፣ ገና አልዳንም። እንደዛ ነው። ናታን ግን እንዳላደረገው ተናግረዋል። እንደውም እኔ ጥላቴን እንኳን መንገድ ላይ ትቼ አልሄድም፣ ደግሞ ኤፍራታን በዚህ መንገድ ካንተ ያልወስድም፣ ሁሉም ነገር አንተ የወሰድክብኝ ነገር ሁሉም ነገር ወስዳለሁ ብሏል። እንግዲህ ኤፍራታንም ቤቱንም ሁሉ ነገር ድርጅቱንም ሁሉም ነገር ይወስዳል ማለት ነው ናታን። ብቻ ትዕግስት እንጂ ያፌትማ ገና እስር ቤት እንደሚገባ ታይቶኛል። አሁን ደግሞ ተቃርቧል ማለት ነው። ጽዮን ደግሞ በሉሊት ተጫውታበታለች፣ እየተበቀለቻት ነው። ያው ምግብ ላይ መድኃኒት ጨምራ የሚያስቀምጣት ሆዷን የሚያሳምማት ነገር ነው ያደረጋቻት። እንደው በጭራሽ እንትን አድርጋታለች ሉሊት። በእርግጥ ብዙ ነገር አድርጋታለች፣ ግን ደግሞ አሁን ሲሆን በጣም ነው እንትን አደረገችው። ሽንት ቤት ሁሉ ቆልፋ፣ ያው የውጭ ሽንት ቤት ትቀመጥ፣ እሷ ይመጥናታል። ምክንያቱም ሰው ትንቅነት ትጸይፍ ነበረ የከረመች። አሁን እስኪ ቲዮ ችግሩ ብላ እየፈተነቻት ነው። እንግዲህ ሉሊት እየተፈተነች ነው፣ እየታመመች ነው፣ መከራዋን እየበላች ነው፣ የተመረዘ ምግብ። ያፌት እንግዲህ የሱ መወጋት ናታንና ቢኒ እንዳደረጉ ኤፍራታ ስትሰማ ፈርታ ከጽዮን ጋር አውርቶ ነበረ። ቢሆንም ግን ጽዮን በጣም እየተናደደችው፣ ወንድሜ እንደዚህ ነገር አያደርግም፣ እንዴት እንደዚህ ትያለሽ ብላ ተቆጣች። ግን ደግሞ አሁን ጽዮን ማስታወሱን እየደበቀች ነው፣ ከቤዛ ራሱ እየደበቀች ነው። ግን እንዳጋጣሚ ከጽዮን የዱሮ ትዝታዎች ስታስታውስ አንቺ ማስታወስ ጀምርሻል እንዳይ ብላ ቤዛ ስትጠይቅ፣ ግን ደግሞ ሸመጠጠችው ማለት ነው። ዋሽታለች ጽዮን እንግዲህ ማስታወሳን ለምን የምትደብቅ ይመስላችኋል? ያው ሉሊትን እየተበቀለቻት ነው እና ብዙ ነገሮችን ለማድረግ ይጠቅመኛል ብላ